ሱዙኪ ዲዛይር እና BYD ሺን ፕላስ የትኛው የተሻለ ነው? አሁን ማርኬት ላይ ባላቸው ፕራይስ በጣም ተቀራራቢ ስለሆኑ የቱን እንግዛ የቱ ይሻላል የሚል ጥያቄዎች ሰሞኑን ስለበዙ እነዚህን ተሽከርካሪዎች ለማነጻጸር እንዲመቻችሁ 10 መስፈርቶችን አዘጋጅቼ በ10ሩ እናወዳድራቸዋለን። የትኛው ይሻላል የሚለውንም በመጨረሻ ታያላችሁ ማለት ነው። በመጀመሪያ ደረጃ በኢንጂን ካፓሲቲ ደረጃ ካየን የBYD ሺን ፕላስ 1.5 ሊትር ኢንላይን 4 ሲሊንደር ናቹራል አስፔክት የሆነ የፔትሮል ፕላግ-ኢን ሃይብሪድ ኢንጂን ሲኖራቸው በፓወር አውትፑት ደረጃ 74 ኪሎዋት ወይም ደግሞ 101 ሆርስ ፓወርን ማመንጨት የሚችል ነው። የሱዙኪ ዲዛይር ሃይብሪዱ ደግሞ በ1.2 ሊትር ኢንላይን 3 ሲሊንደር ናቹራል አስፔክት የሆነ የፔትሮል ማይልድ ሃይብሪድ ኢንጂን ሲኖረው በፓወር አውትፑት ደረጃ 60 ኪሎዋት ወይም 80 ሆርስ ፓወሮችን ማመንጨት ይችላል። በዚህኛው ካየን ኢንጂናቸው የBYD ሺን ፕላሶቹ የተሻለ ፐርፎርማንስ ስላላቸው ለBYD ሺን ፕላስ 1 ነጥብ እንሰጣለን ማለት ነው። በሁለተኛ ደረጃ በኤሌክትሪክ ሞተር ካፓሲቲያቸው ደረጃ እናያለን። ኤሌክትሪክ ሞተር ካፓሲቲያቸው የBYD ሺን ፕላስ 120 ኪሎዋት ወይም 160 ሆርስ ፓወርን ማመንጨት የሚችል ኤሌክትሪክ ሞተር ሲገጠምለት የሱዙኪ ዲዛይር ደግሞ ማይልድ ሃይብሪድ ስለሆኑ 2.2 ኪሎዋት ወይም 3 ሆርስ ፓወርን ብቻ ማመንጨት የሚችል ኢንተግሬትድ ስታርተር ጀነሬተር የተባለ ኤሌክትሪክ ሞተር አላቸው ማለት ነው። በዚህም የBYD ሺን ፕላሱ በጣም በሰፊ ርቀት የተሻለ ይሆናል። ሁለተኛውንም BYD ሺን ፕላስ ይወስዳል። በባትሪ ካፓሲቲ ደረጃ ካየን የBYD ሺን ፕላስ ባትሪ ካፓሲቲ 8.3 ኪሎዋት አወር ሲሆን የሱዙኪ ማይልድ ሃይብሪድ ወይም የሱዙኪ ዲዛይር ሃይብሪድ ደግሞ 0.7 ኪሎዋት አወር የሆነ ባትሪ ተገጥሞለታል። በባትሪ ካፓሲቲም 8.3 ኪሎዋት አወር ያለው ባትሪ በደንብ የተሻለ ነው። ከዛ ሶስተኛውን ነጥብ ለBYD ሺን ፕላስ እንሰጣለን። በሬንጅ ደረጃ በኤሌክትሪክ ብቻ ሊያስጉዘን የሚችለው የBYD መኪና 8.3 ኪሎዋት አወር የተባለውን ባትሪ ቻርጅ ካደረጋችሁት የመጀመሪያውን 55 ኪሎ ሜትር ሙሉ በሙሉ ሞተር ሳይነሳ በኤሌክትሪኩ ብቻ 55 ኪሎ ሜትር ሊያስጉዛችሁ ሲችል የሱዙኪ ዲዛይር ግን በማንኛውም ሰዓት የኤሌክትሪክ ሞተሩ ተሽከርካሪውን ሊያንቀሳቀስ የሚችልበት ምንም ነገር የለም፣ ወይም 0 ኪሎ ሜትር ነው። ሱዙኪ ዲዛይር ኤሌክትሪክ ሞተር ስማርት ሃይብሪድ ወይም ደግሞ ማይልድ ሃይብሪድ ስለሆነ ኢንጂን ተነስቶ ባለበት ትንሽ የሚባል እገዛ ማድረግና የኢንጂን አውቶ ስታርት ሲስተምን ከመስራት ውጪ ተሽከርካሪውን ብቻውን በኤሌክትሪክ ሊያንቀሳቀስ ስለማይችል 0 ኪሎ ሜትር ነው። አራተኛውንም BYD ሺን ፕላስ የተሻለ ስለሚሆን ነጥብ ለሱ እንሰጣለን ማለት ነው። ሌላኛው ፊውል ኮንሰምፕሽናቸው ነው። በፊውል ኮንሰምፕሽን ደረጃ የኦፊሻል ዌብሳይታቸው አናውንስ ያደረገው የBYD ሺን ፕላስ 3.8 ሊትር በ100 ኪሎ ሜትር ወይም 26.3 ኪሎ ሜትር በ1 ሊትር ቤንዚን መጓዝ ይችላል ብሎ ሲያስቀምጥ የሱዙኪ ዲዛይሮች ደግሞ 36 ኪሎ ሜትር በ1 ሊትር ብቻ መጓዝ እንደሚችል ቴስት አድርገናል ነው የሚሉት። እነዚህም ከ26 እስከ 29 ኪሎ ሜትር ባለው አቨሬጅ ውስጥ ይሄዳሉ ብሎ ነው የሚያስቀምጡት። የሁለቱም ኦፊሻል ያስቀምጡት ዳታ ኢትዮጵያ ውስጥ ስትረዷቸው በትክክል መሬት ላይ የማታገኟቸውም ቢሆኑ አንጻራዊ ግን በነዳጅ ብቻ የሚነዳ ከሆነ ከBYD ሺን ፕላስ የሱዙኪ ዲዛይሩ ትንሽ የሚባል የፊውል ኤፊሽንሲ አለው ብለን መውሰድ እንችላለን። በዚህኛው ውጤት የሱዙኪ ዲዛይር 1 ይወስዳል ማለት ነው። የትራንስሚሽን ታይፓቸውን ካየን ደግሞ ትራንስሚሽን ታይፓቸው ሁለቱም በCVT ትራንስሚሽን የሚጠቀሙ ስለሆነ አንድ አይነት ናቸው። በዚህም ውጤት አንዳንድ እንሰጣቸዋለን። ለዛ 5-2 የሆነ ውጤት ይኖራቸዋል ማለት ነው። ሌላኛው የትራንክ ካፓሲቲያቸውን ወይም ደግሞ ውስጥ ላይ ያላቸውን ስፔስ ካየን የBYD ሺን ፕላስ ለኋላ የሚቀመጥ ሰውም ሌግሩማቸው በጣም ሰፋ ያለ ነው። የትረንክ ካፓሲቲያቸው ደግሞ 450 ሊትር የካርጎ ስፔስ ያለው ሲሆን የሱዙኪ ዲዛይር ደግሞ አንጻራዊ ጠበብ ያለ ቦታ ያለው በ180 ሊትር ካርጎ ስፔስም የተካተተ ስለሆነ እነዚህም በስፋት ደረጃ ካየናቸው BYD ሺን ፕላሶቹ በሚድ ሳይዝ ሲዳን ውስጥ የሚከቱ ሲሆኑ እነዚህ ኮምፓክት ሲዳን ስለሆኑ በደንብ ስፔስ ያለው BYD ሺን ፕላስ ነው። በዚህ BYD ሺን ፕላስ ውጤት ይችላል። ለዛ 6-2 ይሆናሉ ማለት ነው። ሌላኛው የቦዲ ስትሬንገዛቸው ነው። በቦዲ ስትሬንገዝ ደረጃ የBYDዎቹ ሲቀጠቀጡ ወይም ደግሞ ግጭት ደርሶባቸው ቦዲያቸው ላይ ሜንቴናንስ ሲቀርብ አንጻራዊ ወፈር ያለ ቦዲ ስላላቸው በቦዲ ስትሬንገዝም ከሱዙኪ ዲዛይሮቹ የBYDዎቹ በደንብ የተሻሉ ናቸው። ለዛ 8-2 የሆነ ውጤት ይኖራቸዋል ማለት ነው። ሌላኛው እንግዲህ በስፔር ፓርት እና እዚህ ሀገር ዲለር የትኛው አለው የሚለውን ማየት ከፈለግን የBYD ሺን ፕላስ ኦፊሻል የሆነ አስመጪ ኢትዮጵያ ውስጥ ሞየንኮ ነው ያለው። የሱዙኪ ዲዛይር ደግሞ ተምሪን የሚባል ካምፓኒ አለ። ሁለቱም ቀላል የማይባል ኤክስፒሪየንስ ያላቸውና ጥሩ የሚባል አገልግሎቱን እየሰጡ ያሉ ድርጅቶች ስለሆኑ ስፔር ከነሱ ታገኛላችሁ ተብሎ ይታሰባል። ለዛ በስፔር ደረጃ ሁለቱም ስፔር አላቸው፣ ዲለር አላቸው የሚል ብንይዝ አንዳንድ ነጥብ እንሰጣቸዋለን። እዛ 8-3 ይሆናል ማለት ነው ውጤታቸው። ሌላኛው ኦቨሮል የሆነ እይታችሁን እንግዲህ እናንተ ራሳችሁ ከዚህኛው ይሄ ይሻላል ብላችሁ መወሰን ትችላላችሁ። ነገር ግን እኔ ከቦዲ ስታይል አንጻር ሳያቸው የሱዙኪ ዲዛይሮቹ አነስ ያሉ ኮምፓክት ሲዳን ስለሆኑ እኔ እነሱ ይመቸኛል። በቦዲ
ውበት ወይም ደግሞ በአፒራንሳቸው እኔ ሱዙኪ ዲዛይሩን መርጠዋለሁ። ለዛ ሱዙኪ ዲዛይር 4/10 BYD ሺን ፕላስ ደግሞ 8/10 ውጤት ይኖራቸዋል ማለት ነው። እንግዲህ ሀገራችን ውስጥ ተሽከርካሪዎች ዋጋቸው ተቀራራቢ ከሆነ ብቻ ሁሉም ሰው እየተነሳ ከዚህና ከዚህ ተሽከርካሪ የትኛው ይሻላል የሚል ጥያቄ ይጠይቃል። ይህም ካለማወቅ የተነሳ ነው እንጂ በፕሪንሲፕል ደረጃ ፕላጊን ሃይብሪድ ተሽከርካሪ ከማይልድ ሃይብሪድ ተሽከርካሪ ጋር በፍጹም ማወዳደርም ማነጻጸርም የሚቻል አይደለም። ጋፓቸውም እንደምታዩት በጣም ሰፊ ነው። ልዩነቱም በጣም ሰፊ ነው። ሀሳብ አስተያየት፣ የምትጠቁሙ የሚታረሙ ነገር ካለም በኮመንት ስር ማስቀመጥ ትችላላችሁ። ሌላ የሚሰራ ቪዲዮ ካለ ኮመንት አድርጉ። መልካም ጊዜ